ሰላም ጤና ይስጥልኝ እንደምን አላችሁ ውድ የልግዳ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ለ13 ዓመት አንድ ጫማ በመጭማት ለብሔራዊ ቡድናችን እንዲሁም ደግሞ ለቅዱስ ጊዮርጊስ በርካታ ክብረ ወሰኖችን መጎናጸፍ የቻለችውን የ13 ዓመት ዕድሜ ያላትን ጫማ ታሪክ ላስቃኛችሁ ወደድኩ። አብራችሁን ቆዩ። የቀድሞ የቅዱስ ጊዮርጊስና የኢትዮጵያ ብሔራዊ ቡድን አጥቂ ሙሉጌታ ከበደ የ13 ዓመት የተጫዋችነት ዘመኑን በአንድ ጫማ በመጫወት ማሳለፉን ስንቶቻችሁ ታውቃላችሁ? አዎ ብዙዎቻችሁ ይህንን ላታውቁ ትችላላችሁ። አለማወቅ ብቻ ሳይሆን እውነት መሆኑ ራሱ ላታምኑ ትችሉ ይሆናል። የምነግራችሁ ግን ቀልድ ወይም ሐሰት ሳይሆን እውነት ነው። አዎ ዝነኛው አጥቂ ሙሉጌታ ከበደ ለ13 ዓመት በአንድ ጫማ ብቻ በመጫወት ማሳለፉ አይዘነጋም። ይህም በፍጹም ሊታመን የማይችል ግን እውነት የሆነ የሙሉጌታ ከበደ የመጫወቻ ጫማ ታሪክ እንዲህ ተሰናድቶ መቅረብ ችሏል። ሙሉጌታ በቅዱስ ጊዮርጊስ ብቻ ሳይሆን በኢትዮጵያ እግር ኳስ ታሪክ ከተፈጠሩ ድንቅ የአጥቂ ስፍራ ተጫዋቾች መካከል በግንባር ቀደምትነት ከሚጠቀሱት ዋነኛ እሱ ስለመሆኑ ብዙዎች ይመሰክራሉ። መታተኛው አጥቂ ሙሉጌታ ከበደ ብልጥ፣ ደፋርና ጠንካራ የጎል ሰውና ከፍተኛ የማሸነፍ ስነልቦና ያለው ተጫዋች ነው። በዚህም ብቃቱና ችሎታው የክለቡ ደጋፊዎች ብቻ ሳይሆኑ የተቃራኒ ደጋፊዎችና የእግር ኳስ ስፖርት አፍቃሪያን የሆኑ ሁሉ የሚወደው የሚያከብረውና ማንም ቡድኑ ደጋፊ የሚመኘው የነበረ ድንቅ የአጥቂ ስፍራ ተጫዋች ነው። ትውልዱና እድገቱ ወሎ ደሴ ከተማ የሆነው ሙሉጌታ ከእግር ኳስን ከ13 ዓመት በላይ በመጫወትም ማሳለፍ ችሏል። ለ13 ዓመት በመጫወት ያሳለፈው ግን የፈረሰኞችን ማሊያ በማጥለቅ ነው። ሙሉጌታ ከ1977 እስከ 1989 ዓ.ም ለፈረሰኞቹ ከ1976 እስከ 1987 ዓ.ም ለኢትዮጵያ ወጣትና ዋና ብሔራዊ ቡድን ያለመቋረጥ መጫወትም ችሏል። ሙሉጌታ በ13 ዓመት የቅዱስ ጊዮርጊስ ተጫዋችነት ዘመኑ በርካታ ዋንጫዎችን ማሳካት ችሏል። ኮከብ ተጫዋችና ጎል አግቢ ሆኗል። ከኢትዮጵያ ብሔራዊ ቡድን ጋር በ1980 ዓ.ም ታሪካዊ የምስራቅና መካከለኛው አፍሪካ እግር ኳስ ዋንጫን ማጎናጸፍ የቻለ ታላቅ ተጫዋች ነበር። ቅዱስ ጊዮርጊስ ከ1977 እስከ 1989 ዓ.ም በሶስት የውድድር አይነቶች 14 ዋንጫዎችን ወስዷል። ጊዮርጊስ በኢትዮጵያ ሻምፒዮና 7፣ በኢትዮጵያ ጥሎ ማለፍ 1፣ በአሸናፊዎች አሸናፊ 6 ዋንጫዎችን ሲያገኝ ሙሉጌታ የቡድኑ ቁልፍ ወሳኝና ተጫዋች መሆን ችሏል። ሙሉጌታ በእነዚህ ዓመታት በግሉ 3 ጊዜ በግብ አግቢነት፣ 2 ጊዜ በተጫዋችነት ኮከብ በመባልም መሸለም የቻለ ድንቅ ተጫዋች ነው። እናም ቅዱስ ጊዮርጊስ ላስመዘገባቸው ድሎች የሙሉጌታ አስተዋጽኦ የአንበሳውን ድርሻ ይወስዳል። ሙሉጌታ ቡድኑን ያስተባብራል፣ ይመራል፣ ጎልም ያገባል። ታዲያ እነዚያን ሁሉ ዓመታትን ለክለቡና ለሀገሩ ብሔራዊ ቡድን አይረሴ የሆኑ ወሳኝ ጎሎችን ከመረብ ላይ ያሳርፍ የነበረው በአንድ ብሎን ጫማ ብቻ በመጫወት እንደነበር አይዘነጋም። ሙሉጌታ በ13 ዓመት የተጫዋችነት ዘመኑ ከክለቡ ቅዱስ ጊዮርጊስ በየዓመቱ 2 ጫማ፣ 1 ላስቲክና 1 ብሎን ጫማ ለልምምድ ውድድር በሚል ይወስዳል። ይህም በ13 ዓመት ሲበዛ 26 ጫማ መሆኑ ነው። ታዲያ ሙሉጌታ ለልምምድ የሚሰጠው 13 ጫማ በየዓመቱ የሚጠቀመው ሲሆን ለጨዋታ ተብሎ የሚሰጠው ብሎን ጫማ ግን የሚጠቀመው እንደ መለዋወጫ ለብሎን ቀያሪ ነው። ከተሰጠው 13 ጫማ አንዱንም ለውድድር አልተጠቀመም። ሙሉጌታ ለ13 ዓመት ተጫውቶ ይጫወት የነበረው በ1977 ወደ ቅዱስ ጊዮርጊስ ሲገባ ለውድድር ተብሎ የተሰጠውን ብሎን ጫማ ነው። ይህም ጫማ ለእናቴ ልጅ እንኳን አላውስም ነበር፣ በፍጹም ማንም እንዲነካበኝ እንዲዋሰኝ አልፈልግም ነበር ሲል ሙሉጌታ ለጫማው የነበረውን ፍቅር ይናገራል። የሙሉጌታ የጫማ ቁጥር 40 ሲሆን ለ13 ዓመታት አድርጎት የተጫወተው ጫማ አይነት ደግሞ የአዲዳስ ኩባንያ ምርት የሆነው ኮፓ ሞንዲያል የተሰኘ ብሎን ጫማ ነው። የብሎን ጫማ ስሪ ዋና ዓላማ በዝናብ ጭቃ ጨዋታ ጊዜ እንቅስቃሴን በቀላሉ እንዳያውክ ማድረግ ነው። በዝናብና ጭቃ ጨዋታ ጊዜ እንቅስቃሴን በቀላሉ እንዳያውክ ማድረግ ነው። በነ ሙሉጌታ የተጫዋችነት ዘመኑ ይህን ጫማ በብዛት ይዘወተር ነበር። በተለይ የጦር ሰራዊቱ ቡድኖች በዝናብ ጫማ ሳይሆን በደረቅ ወቅትም
ሳይቀር ይህንን ጫማ አዘውትረው ይጠቀሙ ነበር። ሙሉጌታ በዚህ ጫማ ከተከላካዮች ብዙ ጊዜ ጥፋት እየተሰነዘረበት በተደጋጋሚ ጊዜ አደጋ ይደርስበት ነበር። እሱም ብድር በምድር እንጂ በሰማይ የለም በማለት አድርሷል። ብሎን ጫማ በዝናብ ጊዜ እንጂ በደረቅ ወቅት ጉልበት ይጎዳል በሚል በብዙዎች ዘንድ አይመከርም። ሙሉጌታ ግን በደረቅ ወቅትም ሳይቀር ብሎን ጫማ አድርጎ ለ13 ዓመታት ለቅዱስ ጊዮርጊስና ለኢትዮጵያ ብሔራዊ ቡድን መጫወት ችሏል። ሙሉጌታ ይህንን ጫማ የሚጫማው ሁል ጊዜ በመደበኛ የውድድር ጊዜ ብቻ ነው። በልምምድ የወዳጅነት ጨዋታዎች ወቅትም ይህን ጫማ አይጠቀምም። ሙሉጌታ በተለይ ቅዱስ ጊዮርጊስ ከተቀላቀለ ወዲህ አንድም ቀን ከዚህ ጫማ ውጪ ሌላ ጫማ ተጫምቶ እንደማያውቅ ይናገራል። አንድም ቀን በስህተት ሌላ ጫማ አድርጌ ተጫውቼ አላቅም። በየጊዜው ተመሳሳይ ምርት የሆነ አዲዳስ ጫማ ይሰጠኛል። እኔ ግን ከነዚህ ጫማ ውጪ ለማድረግ ፈቃደኛ አይደለሁም። ይህ ነው ብዬ የምሰጠው የተለየ ምክንያት የለኝም። ግን ይህን ጫማ ሳደርግ ልዩ ደስታና ስሜት ይሰጠኛል። መርሳት የሌለብህ እኔ አጥቂ መሆኔ ነው። እናም ከኔ ሁሌም ጎል ይጠበቃል። ብዙ ጊዜ ደግሞ ይህንን ጫማ ሳደርግ ጎል አገባለሁ። በቃ 13 ዓመት ይህንን ጫማ አድርጌ የመጫወት ምክንያት ይህ ነው ብሏል። ሙሉጌታ የጀርመኑ አዲዳስ ኩባንያ ምርት በሆነው ኮፓ ጫማ በ13 ዓመት በክለቡና በብሔራዊ ቡድን ደረጃ ከ400 በላይ ጨዋታዎችን ማድረግ ችሏል። ኳስ በቃኝ በማለት ሲሰናበትም ጫማው አገልግሎት መስጠት በሚችልበት ሁኔታ ላይ እንደነበር እንዴት ሙሌ ያስረዳል። ይህን ጫማ የማየው እንደ አንድ ወንድ ውድ ንብረቴ ነው። ሁሌም ከጨዋታ በኋላ ለጫማው ልዩ እንክብካቤ አድርግለታለሁ። በዛ ላይ ይሄን ጫማ እጅግ በጣም ጠንካራና ምርጥ ነው። ለ13 ዓመት ተጫውቼበት አንድም ቦታ አልተቀደደም፣ አልተጎዳምም። ችግር ያለው ብሎኑ ላይ ነው። እሱ ብዙ ጊዜ ያልቃል። በየዓመቱ አዲስ ስለሚሰጠኝ ከሱ ላይ ፈትቼ ወይም ደግሞ ገዝቼ እቀይራለሁ። በተረፈው ኮፓ እጅግ በጣም ጠንካራና ምርጥ ጫማ ነው በማለት ለጫማ ያደርግ የነበረውን እንክብካቤ ጥንካሬ ይገልጻል። ይህ የዝነኛው አጥቂ ሙሉጌታ ከበደ ታሪካዊ የአዲዳስ ኩባንያ ምርት የሆነው ኮፓ ሙንዲያል ታኬን ብሎን ጫማ አሁን የት ይገኛል ስንል ሙሉጌታን ተጠይቆ ነበር። ወደ አሜሪካ እስከመጣ ድረስ ይህ ጫማ በክብር በመኖሪያ ቤት ውስጥም እንደነበር አውቃለሁ ሲልም መናገር ችሎ ነበር። አሁን ግን ይኑር አይኑር አላውቅም ሲልም ስለ ታሪካዊ ጫማ መጨረሻም ተናግሯል። ይሁን እንጂ ሙሉጌታ ከበደ አሁን መጠነኛ የጤና እክል ገጥሞት ህመም ላይ እንደሚገኝም እየተጠቆመ ይገኛል። ተጫዋቹም እርዳታ እንደሚያሻና እንደሚያስፈልገውም ጥሪ እያደረገ እንደሆነም እየተነገረ ይገኛል።